አንቺ ጋር አላወራም። አንቺ አጭበርባሪ እሺ ማውራት ነው የምትፈልጊው አለ። ለምንድነው ማትረጋጊው? አጭበርባሪ በቃ የሌለሽን አለኝ ብለሽ አንቺ ጋር አንድ ነገር ልንገርህ ማወቅ ያለብህ ጽጌ መቼም ቢሆን ካንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ሰላም ጤና ይስጥልን። የሰዓቱን ዜና እናሰማለን። በቅድሚያም አርዕስተ ዜና። አብርሽ ለውሽሚት በትናንትናው ዕለት ቀለበትና ቀይ አበባ በይፋ አበረከተ። ጽጌ ዳኒን ለማስፈታት የማትፈልገው ህይወት ውስጥ እንደምትገባ አሳወቀች። ዝርዝሩን ወደ በኋላ ላይ እናሰማለን። ገባ ገባ በሉ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት ልታስቀምጡልኝ እያልኩኝ ዛሬም እንደተለመደው በሁለት ሀሳቦች ወደ እናንተ መጥቻለሁ ማለት ነው። የመጀመሪያው ሀሳቤ እንግዲህ አብርሽና ሄርሜላ እያደረጉት ባሉት ነገር ብሎም ደግሞ ትናንት በተለቀቀው ቪዲዮ ላይ ነው ሀሳብ የምሰጠው። እናንተም ደግሞ የተሰማችሁን ሀሳብ እንደምሰጡ ተስፋ አረጋለሁ። ኮሜንቶችንም ገጭት እያደረግን በሁለቱም ዙሪያ ላይ ሀሳብ እንሰጣለን ማለት ነው። እንግዲህ በትናንትናው ዕለት አቶ አብርሽ ለውሽሚት ማለት ነው ለውሽሚት ቀለበትና አበባ በመያዝ ያው እንዳያቸዋት እንግዲህ ውሽማ መቼም አይናውጣ ነው፣ እፍረት ማያቅም። እባክህን አድርግልኝ አሳይታ አትንሳኝ እያለች ስትለምን አይተናል በይፋ ማለት ነው። ምክንያቱም መጀመሪያ ቀለበት አሳይቷት ከዛ በኋላ ወደ አቤል የሚባለው ሽልጥልጥ ዞር ሲል ቀለበቱን ቀየረው ማለት ነው። አብርሽ ጀምረዋል እኮ ምን አስፈራ? ቀይ አበባ በአደባባይ የሰጠ ሰውዬ ቀለበት ለማድረግ ምኑ ነው ያስፈራ? ስለዚህ አድርገው። እንደውም በይፋ ቁርጡን አውቀን ህዝብን ቁርጡን አውቆ ህዝብም መወሰን ያለበትን ውሳኔ ይወስናል። በእናንተ ህይወት መወሰን አንችልም እናውቃለን። ግን ደግሞ ቢያንስ ሩታ በአንድ ልብ ሰዎች በቃ በሀሳቧ እንዲስማሙ እንዲደግፏት በርቺ እንዲሏት ሴቶችን እንድናበረታታ ስለሚረዳ ለነገሩ አሁንም ቢሆን የሚደግፉ እነሱ ያንተው ቢጤ ናቸው። ይሄን ምን ጥሩ ነገር ኑሮት እንደሚደግፉ የኔ ጀግና ሄድበት የኔ ጀግና ሄርምዬ ወይኔ በእናታችሁ እቺ ጋለሞታ እኮ ታስቁኛላችሁ እኮ እንደው አይ ግን በተለይ ደግሞ ሴቷ እሱ ወንድ ነው አንድ ፊቱ ነውሩ ራሱ ነውር አይደለም ወንዶች ፊት ሲደርስ ማለት ነው። ሴቷ ግን የእድሜ ዘላለምሽን ስም ይዘሽ ተሸክመሽ ለምዞሪ ብላይ ላንቺ የብር እኮ አላፊ ጠፊ ማለት ነው። እኔ እስከዛሬ ኮሜንት ጽፌ አላውቅም። አብርሽ ምን ሆኖ ነው እንደዚህ የተግማማው? ወደ ቀልቡና ወደ ሚስቱ እስክመለስ ድረስ ሰብስክራይባችንን ብናነሳ እንደ ሀሳብ ወደ ሚስቱ ሲመለስ እኛም ሰባችንን መልሰን እናደርጋለን። ጥሩ ሀሳብ ይሄ የተቀደሰ ሀሳብ ነው። በነገራችን ላይ ሰው የሆነ ነገር በሚያደርግ ቁጥር እየገፋፋን የሆነ ቦታ የምናደርሰው እኛ ራሳችን ነን። ያን ነገር ተው ብለን ማስቆም የምንችለውም እኛ ራሳችን ነን። ስለዚህ እየተሳደብን እያየነው ነው። እሱ ደግሞ የሚፈልገው እይታውን ነው። ከታየው ልስራ ነው። ገባችሁ? እያደረገ ያለው። ስለዚህ እኔ ኦዲየንሶች አንድ በመክራችሁ ነገር አንድን የምትወዱትን ሰው ወደ አላስፈላጊ መጥፎ ቦታ ሲገባ እየሰደባችሁ ማየት ሳይሆን የሚጠበቅባችሁን የግል ድርሻችሁን መወጣት ነው። ከዛ በኋላ እሱም ወደ ህሊና ይመለሳል ማለት ነው። አሁን እያደረገ ያለው ነገር ከሚያስጠላን በላይ የሚያስጠላ ነገር ስለሆነ ማለት ነው። ባለጌ ካሳደገ የገደለ ጸደቀ። ሜዳደግ ነገር ናችሁ። እነዚህ ምን አይነት ቤተሰብ ባሳደጋቸው ነው? ቤተሰብ ጭምር የሚሰደቡ አስቡት። አብርሽ የስራህን ፈጣሪ ይሰጣሃል። እናት አባት ያለን ሺህ ዓመት ይኖሩልን። አሜን በሉ። አሜን እናቴ አሜን። የሩታዬን ፎቶ ለምን ለጠፋችሁ እኮ? ያለሱ አይሆንማ ውዴ። ይው አብርሽ እኔ እንደው እንደዛ 300,000 400,000 ከሰብስክራይብ በላይ ቪዲዮ እንዳልታየልህ አሁን ግን 200 ቪው ራሱ መግባት አቃተ። ኧረ አብርሽማ እንደ እውነት ሰው አንዳንዴ ለካ ፈጣሪ ሲሰጠው አይጠቀምበትም፣ አይችልም። ስጦታው ፈጣሪ የሚሰጠውን ነገር መጠቀም የማይችል ሰው ሲገጥማችሁ ደግሞ በጣም ነው የምናደደው እኔ በበኩሌና ትክክል አይደለም። አብርሽ ወደ ራስ ተመለስ። ቪው ወርዷል። 10 ሰው 20 ሰው ሂድበት ስላለ እውነት እንዳይመስልህ፣ እውነቱን ስነግርህ ማለት ነው።
ወደ ቪው ወደ ራስ እንድትመለስ ከዚህ በላይ መውረድ ካልፈለግ ወደ ህሊና ብትመለስ ጥሩ ነው። በቃ ሲቀጥል ደግሞ ሩታ ከሌለች ፎቶዋን አትለጥፉ። እስኪ ወንድ ከሆናችሁ ያለሷ ፎቶ ስሩና እስቲ ቪዲዮ ስንት እንደሚታይ እንየው። ይሄ ራሱ 100 ምናምን ሺህ ራሱ የታየልክ ትናንትና ሩታ የመጣ ይመስላቸው ነው ፎቶውን አይተው ማለት ነው የገቡት ሰዎች። ስለዚህ ራስህን ለመመለስ ሞክር ማለት ነው። ሩታ የነዚህ 3 ልጆች ሰብስክራይብ ሳባቸው ይነሳ የምታወሩ አታውሩ፣ አድርጉት። በቃ አታውሩ። እውነቴን ነው የምነግራችሁ፣ አድርጉት። አብርሽ ምን ሆኖ ነው? አረ ለሩታ ስሜት ተጨነቅላት። ምንም አትሆንም። በጓደኛ ግፍት የማይሆን ነገር ውስጥ ነው የምትገባው። አረ ወደ ቀልብ ተመለስ። ምንም እሱ ህፃን ልጅ አይደለም በጓደኛ የሚገፋው ማለት ነው። ስለዚህ ሩታ ምንም አትሆንም። እንደውም እየበረታች እየጠነከረች ነው የምትሄደው። ኦኬ መሽለጥለጥ ለነሱ ይብላኝ እንጂ ማለት ነው። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ለምን ደግሞ አታደርጉኝ? ሌላው ነገር ደግሞ ሁለተኛው እነ ጽጌና ዳኒ ናቸው። እንግዲህ ዳኒ እንደታሰረ ተደርጎ ጽግሻ የማትፈልገው ህይወት ውስጥ እሱን ለማዳን ዳኒን አስፈቱት፣ እኔ ደግሞ ወደ እሱ ህይወት እመጣለሁ ስትል ነበረ ትናንት ስትከራከር የነበረው። ሜሪ ደግሞ እንግዲህ ራሷ አጥፍታ ራሷ በቆፈረችው ጉድጓድ እንግዲህ እየተከራከረች ትገኛለች። ምንም ማድረግ ባይቻልም እንኳን ከዚህ በኋላ የተሰጣት አማራጭ ጽጌ ዳኒን ማስፈታት ከፈለገች ምንድነው አማራጯ? ግዴታ ከኤፍሱን ወንድም ጋር መቀጠል ነው በፍቅር ህይወት። ያ ደግሞ እሷ የማትፈልገው ውስጥ መግባት ማለት መሆን የለበትም። ዳኒ ቢሆን ይሄን አይፈቅድም። በቀደመም ብሎታል። እኔ ለማስፈታት እሷ ወደማትፈልገው ህይወት እንድትገባ አልፈልግም። ምክንያቱም ወንድ ልጅ ነው፣ በሚስትና በሀገር ቀልድ የለም። እሷን አሳልፎ ከሚሰጥ እሱ ቢታሰር ይሻለዋል። እኛም ደግሞ ያን ነው የምንለው። እሱ ይታሰር፣ ምንም አይሆንም፣ አይሞትም፣ አይፈልጠው፣ አይቆርጠው፣ ምን ይሆናል? ምንም አይሆንም። እውነቱን ስነግራችሁ ማለት ነው። ስለዚህ ቁርጡን አውቆ መታሰር ካለበት ይታሰር። ሲጀምር ምንም ያደረገው ነገር የለም፣ የሚያሳስረው ነገር የለም። ይሄ ሰውዬ እንግዲህ ወይ ስልጣን ወይ ገንዘብ አለው፣ እሱን ተጠቅሞ ሊሆን ይችላል። በጣም ነው የሚያሳዝነው። ምን ስለበደለ ነው የሚታሰረው? ዳኒ በቃ ፍትህ የሚባል የለም። ልቡ ያበጠ ባለጌ ነው። ማሳሰር ይችላል ማለት ነው። ጽጌ ከዚህ አውሬ ጋር ከሆንሽ ሰው አናረግሽም ከዚህ በኋላ። በትክክል አዎ ማሪ፣ እውነት ነው። ድራማ ቢሆንም ጽጌ ነበረች መከራከር የነበረባት፣ ግን ልጁን ሳታፈቅረው አትቀርም። ጽጌ ናት የምታፈቅረው። አታቁማ። ሜሪ ጥፊሽንና ቆኛለ አጠናግሪልኝ። ሜሪ ጥፊሽ ናፍቆኛል አጠናግሪልኝ። እሷው በጥብጣ ምን እንትን ትላለች። እሷ ናት ያመጣችው ይሄን ጉሉ ጉድ እኮ። ሜሪን ቢመታት ካሜራ ፊት ጥሩ ነበር፣ ነጥብ ታስጥሉለት ነበር። ሜሪ አውቃ ፊት ሰርታ በሴቶች መብት ከሳ ከዳኒ ጋር እኩል ታደርገዋለች። ከዳኒ ክስ ሲያነሳ እሱንም ታነሳለት ነበር። አይዲያ ሰጠሽ ማሪ፣ አይዲያ ሰጠሽ። አሁን ለቀጣይ ይሄ ቪዲዮ ይሰራል ማለት ነው። በቃ ጥሩ ነው። እንደዚህ አይነት ብራንድ የሆነ ጭንቅላት ያላችሁ ኦዲየንሶች ወደ ቤት ይገባ በሉ፣ ጎራ በሉ፣ ታስፈልጉኛላችሁ። እኔ በቃ ብራንድ ኮሜንት መጻፍ የሚችል ሰው ወደ ቤቴ እንዲመጣ ፈልጋለሁኝ። በእውነቱ ነው የምነግራችሁ። ቆይ ልጻፍላት፣ ማሬ ልበላት። ቆይ ማሬ ወደ ዩቲዩቤ ጎራ በይ፣ እንዳንቺ አይነት አስተሳሰብ ደብዳቤ ነው እንዳትሉኝ ያለው ሰው ቻናላችን ያስፈልገዋል። ምርጥ ደብዳቤ ረቴ ሳምሪ ነው። ጭንቅላት ነው ያለሽ። ተባረኪ። ይኸው ጻፍኩላት። በቃ አሁን ትመጣለች ወደ ቤቴ ማለት ነው። አለምዬ እኔ ማለት ነው እና ማለት ነው ሜሪ ባመጣችው መዘዝ ነው አሁን የሁሉ ነገር የመጣውና ሜሪ እንዳመጣችው ነገሮችን ለማስተካከል እንዳልሽው ይሄን መንገድ ተጠቅማ ልጆቹን ማዳን አለባት። ጽጌም ወደ ማትፈልገው ቤት መግባት የለባትም። ዳኒም አይታሰርም፣ መታሰር የለበትም። ሲጀመር ምን ሰርቶ የምን ክስ ነው እንዴ? በገዛቸው ሄዳ ተንጠልጥላ ከ18 ዓመት በላይ ናት። ወዳ ፈቅዳ እንደሆነ አስፈላጊ ከሆነ ቪዲዮ ይወጣል፣ ምስክርነት። ይሄ ምን ወንድም ነው ያልጫ ነው እንጂ እሺ ይፈታል። ምንድነው ጨው ነው እንዴ? እኮ ምን ይሆናል? ሜሪ ጀግና፣ እንዳትፈሪ። ዳኒ ይታሰር፣ ወንድ ነው፣ ታስሮ ይፈታል። ጽጌ ንግግርሽን አስተካክሊ። ጥሩ የተናገርሽው ከኔና ከዳኒ ውጡ
ያልሽው ነው። መቼም ከዳኒ ውጪ እንዳትመኝ። ኦኬ ካትዋሽ ጽጌን ተልብ የሚወዳት እንዴ እኛ ነና ማሬ። ሲጀመር ቤተሰርም ይለቀቃል። ምን ይሆናል ያለ ወንጀሉ እና ወንጀል የሰራም ሳይታሰር ወንጀል ያልሰራ የታሰረ ዘና ፈታ የለም። ለማንኛውም ውድ ቤተሰቦች እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁን እንደተለመደ በኮሜንት አስቀምጡ። እወዳችኋለሁ። መልካም ጊዜ። ቻው ቻው።